ታቦት እኛ ነን ነው ማደሪያ እኛ ነን ለምንድነው ታቦቱን እንትን የምትሉት በሚል ነበር። ድሮ በኢያሱ ዘመን ታቦቱ በደንብ ይከበር ነበር። አሁን ግን ከአዲስ ኪዳን በኋላ የታቦት ማደሪያ እኛው ራሳችን ነን ታቦት ይገባ። ጥምቀት ደግሞ አመት በአመት እናንተ ታቦት ይወጣል ይገባል እኛ ነን ታቦት ለማለት ነው። እየቀለድኩኝ አይደለም። ምንድነው እየቀለድሽ ነው ይላል። እሺ አይ ቆይ ባጭሩ ልመልስልሽ። ለምሳሌ እኛ ነን ታቦት የሚል የለማ መጽሐፍ ቅዱስ ላይ ተሳስተሻል አይደለም። ቆይ አንዴ ተሳስተሻል እያልኩሽ አይደለም። ግን እሺ ቃል በቃል ለምሳሌ እኛንን ታቦት የሚል አለ። ተሳስተሻል እያልኩሽ አይደለም። ታቦት ነን ወይ? ይኸው እኔ ከዚሁ እንትን ኮንፊርም ላድርግልሽ። አዎ ነን። ግን ታቦት ነን የሚል አለ ናችሁ የሚል አለ። ጥቅስ ትሰጪ ትላለህ። እሺ ወደ ኢያሱ መጽሐፍ ቅዱስ ከያዝክ ከአዲስ ኪዳን ላይ እኔ እኮ ምዕራፍ እንትን ብሎብኝ ነው ስለምን አይነት መሰዊያ ነው የምትሰውልኝ አለ። ታቦቱን እያከበሩት እናንተ ናችሁ ክርስቶስ ነው ያለው። ወንድሜ ናት ወይ ሰው ጠይቅና ተመልሰ ግባ። ራሳችሁ ናችሁ ታቦቴ ማደሪያ ውጪ። ኦኬ እኮ እናንተ ታቦት ናችሁ የሚል አለ ወይ ነው ቃል በቃል። አይወልሽ መጀመሪያ ምን አልኩሽ መሰለሽ? እኛ ታቦት ነን ወይ ላልሽው፣ አዎ ነን። ይኸው እውነተኛ አማኞች እኛ ክርስቲያኖች ነን። እና እንዴት እንደሆነን እኔ አስረዳለሁ። እሺ አሁን ታቦት እናንተ ታቦት ናችሁ የሚል አለ ወይ ነው። ቃሉን ስለፈለግኩት ነው፣ ለሌላ አይደለም። ታቦት የሚለውን ቃል ማለት ነው። ሪከር ይበላችሁ አንተ ሪከርድ አድራጊና ሪከርድ እንዴትም እንደሚደረግ እኔ አላውቅም። ችግር የለውም። በቃ እሺ ልመልስልሽ። በቃ አሁን ከኔ ጋርም አይደለሽ የምታችንሽ ሀሳብሽ ኤኒዌይስ ታቦት ማለት ችግር ነው። ልመልስልሽ አይደሉም። ቆይ አንዴ አሁን አንቺ ልጅ ቀይ ምን ሆነሻል? ቤቴ ለረበ መዳሪያ እንደ ትልቅ ሰው አስቢ። ምንድነው ታች ላይ ታይ? አዎ አንደኛ ነገር ለምሳሌ እኔ ስጋዎቼ ናቸው ሊትራሊ ማለት ነው፣ በክርስቶስ ማለት ነው። እና አንቺ እንድትመለሽ እንፈልጋለን። እና ያ ደግሞ ትልቅ ፍቅራችን መውደዳችን ነው እዚህ ያስገባል። አንቺ እንድትመለሽ ብለን ስጋችንን ቆርጠን አንጥልም፣ ወይ ደግሞ ስጋችን እንዲነካ አንፈልግም። ኦኬ አሁን እኔን የምታከብሪኝ ከሆነ ክርስቶስን የምትወጂ ከሆነ ይኸው እታች ያሉትንም ማክበር መውደድ አለብሽ። የመጀመሪያው ነገር። ሁለተኛው በቃ ታየውና አሁን ወደ መልሱ ልግባ። በቃ ባጭሩ ታቦት ማለት የግዕዝ ቃል ነው፣ ግዕዝ ቋንቋ ነው። ስለዚህ በግዕዝ ቋንቋ ታቦት ማለት አንደኛው ትርጉሙ ማደሪያ ማለት ነው። በብሉይ ኪዳን ታቦት ተብሎ ሲጠራ 10ቱ ቃላት የተጻፉበት እነዛ 2 ታብሌቶች የሚያድሩበት ማደሪያው ታቦት ይባላል። ኦኬ ማደሪያ ስለሆነ ማለት ነው። ስለዚህ በአዲስ ኪዳን እኛ ታቦት ነን ተብሎ ሲነገር ለምሳሌ የግዕዙ ቃል ታቦት ይላል። የኛን ማደሪያነት ሲናገር ምን ማለት ነው? የመንፈስ ቅዱስ ማደሪያ ስለሆነን ታቦት ተብለን ወይ ደግሞ ቤተ መቅደስ ተብለን እንጠራለን፣ ይነገራል። ምንም ችግር የለውም። አሁን ልዩነቱ ምንድነው? ቃሉ እንድታነሽልኝ የፈለግኩት ኦኬ አሁን እኛ በጥምቀት ይዘን የምንወጣው ቤተክርስቲያናችን በቅዳሴ አገልግሎት የምንጠቀመውን ታቦት እንለዋለን። ማደሪያ እያልን ነው ወይ? አይደል? አየሽ አሁን የትርጉም ስህተት ነው ያለው ማለት ነው። ታዲያ ምን እያላችሁ ነው? ታቦት ማደሪያ ብቻ ነው ትርጉሙ? አይደለም። ታቦት አንድ ብቻ አይደለም ትርጉሙ፣ ከ2 ከ3 ከ4 በላይ ያለው። ለምሳሌ ማደሪያ፣ መርከብ፣ ሳጥን፣ መሰዊያ ወይ ደግሞ ምስዋ የሚል ትርጉም አለው ታቦት የሚለው ማለት ነው። ስለዚህ እኛ አሁን የምንጠቀመውን ጥምቀት ሲወጣ የምታየውን ታቦት ስንለው መሰዊያ እያልን ነው ማለት ነው። ቋንቋ ስለሆነ የምንግባባበት እኛ በግዕዝ ታቦት አልነው፣ ምስዋም እንለዋለን፣ ቅዱስ ጠረጴዛም እንለዋለን። እሺ ይሄ የቋንቋ ጉዳይ ስለሆነ ማለት ነው። ልክ እንደዛው አሁን መሰዊያ አለ ወይ በአዲስ ኪዳን? አዎ አለ። ኦኬ አንደኛ ቆሮንቶስ ምዕራፍ 10 ላይ እንደሚናገረው የጌታ ማዕድ ይላል። ዕብራውያን ላይ እንደሚናገረው መሰዊያ አለን ይላል። ስለዚህ ያንን መሰዊያ የጌታ ማዕድ የተባለውን የጌታ ጠረጴዛ የሚለውን የጌታ ክቡር ስጋ ቅዱስ ደም የሚፈተትበት የሚቀርብበትን ምን እንለዋለን? መሰዊያውን ታቦት እንለዋለን።
በምን ትርጉም አላችሁት? ይኸው ታቦት ትርጉሙ አንደኛው መሰዊያ ምስዋ ስለሆነ ማለት ነው። ገባሽ? አሁን የብሉይ ኪዳን ታቦት ላይ ነው መስዋዕት የምታደርጉት አይደለም። የብሉይ ኪዳን ታቦት አሁን አገልግሎት አይሰጥም። ኦኬ፣ ስለተሻረ አገልግሎት አይሰጥም። ክርስቶስ አሁን ወደ ትምህርት መሄድ አለብን። የግድ አውዱን መፍታት አለብን። እንግዲህ ወደ ትምህርት ቀላል የጠየቅኩህ ይኸውልህ ናሆምዬ፣ እኔ ትምህርት እንድታስተምረኝ ሳይሆን ለምሳሌ እኔን እነዚህ እነማን ናቸው ብትለኝ ወደ ትምህርት መሄድ አለብን አይደለም። ምንድነው እነዚህ የዓለም ፍጻሜ ሲሆን ጌታ ለመጨረሻ ጊዜ ወደ ጊዜ ይመጣል። ያ ጊዜ የዓለም ፍጻሜ ጊዜ የሚሆነው ክስተት ነው። አለቀ። በባጭሩ መልስላለሁ። አንተ ግን አስቀድሞ እንነጠቃለን፣ አንዴ ቆይ ስማ፣ እንነጠቃለን ብለህ ስለምታምን እነዚህ አባቴ ብሩካን በዓለም ፍጻሜ የሚሆን ነው። እሺ፣ እዚህ ጋር እናንተ አባቴ ብሩካን የተባሉት ውስጥ የተነጠቁ አሉ ወይስ የሉም? መሬት ላይ ከቀሩት ውስጥ ናቸው እነዚህ። ካልተነጠቁት ውስጥ እዚህ ጋር የአባቴ ብሩካን የሚላቸውም እንደገና ፍየሎቹ ተብለው የተገለጹትም ካልተነጠቁት ውስጥ መሬት ከሚቀሩት ውስጥ ያሉ ናቸው። ጌታ ኢየሱስ ክርስቶስ ከሰባት ዓመት አንዴ ቆይ ስማኝ፣ ይሄ የፍርድ ቀን እናንተን አይመለከትም ማለት ነው። አንተን አይመለከትም፣ ቤተክርስቲያንን አይመለከትም እኮ አንተን ለምሳሌ እንደ ግለሰብ አንተን አይመለከትም። የማቴዎስ ወንጌል ምዕራፍ 25 ላይ አንተን አይመለከትም እንደ ግለሰብ። በትክክል እኔን አይመለከተኝም። ቤተክርስቲያን የሚመለከታት ከዛ በፊት የነበረው መነጠቅ ነው። አስቀድማ ተነጥቃለች ቤተክርስቲያን። በጣም መልካም። እሺ በቃ ዮሐንስ ቀጥሉ። እኔ መጽሐፍን ገልጬ እንትን ማለት ስለማልችል ቀጥሉ። ኦኬ። ስለዚህ የማቴዎስ 25 ክርስቲያኖች አይደሉም ነው እያልክ ያለው? አዎ ክርስቲያኖች አስቀድመው ይነጠቃሉ። ብዙ ጥቅሶች አሉ። አንደኛ ቆሮንቶስ ምዕራፍ 15 ላይም ላሳይህ ይችላል። ነው ዝም ብለህ የምታውቃቸውን ጥቅሶች መጥቀስ ሳይሆን የምትጠይቀው ማቴዎስ ወንጌል ምዕራፍ 25 ላይ ያሉ ክርስቲያኖች አይደሉም ነው ያንተ ሀሳብ? አይደሉም፣ በፍጹም ቤተክርስቲያን አይደለች። በዛ ስፍራ ላይ ቤተክርስቲያን የለችም። ቆይ እሺ፣ ከላይ እንጀምራለን። ከምዕራፍ 25 ላይ ከቁጥር 1 ጀምሮ በዚያን ጊዜ መንግስተ ሰማያት መብራታቸው ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች ይላል። 10 ቆነጃጅት የተባሉት እነማን ናቸው? ነው ምሳሌ ነው። 10 ቆነጃጅትን ትመስላለች ይላል። በዚያን ጊዜ ነው። ለዛ እኮ ነው ምሳሌው። 10 ቆነጃጅት የተባሉት እነማን ናቸው? ይህንን ለቤተ ክርስቲያን እንጠቀመዋለን ወይ? አዎ እንጠቀመዋለን። አሁን እንጠቀመዋለን። ቤተ ክርስቲያን ተነጥቃለች ብለኛል። ስለዚህ ቤተ ክርስቲያንን አውጣና 10 ቆነጃጅቶች እነማን ናቸው? 10 ቆነጃጅቶች ይህን ጥቅስ ለቤተ ክርስቲያን የምንጠቀመዋለን ብያለሁ። የዋልዬ ቤተ ክርስቲያን ተነጥቃለች ብለኛል እኮ። ስለዚህ ሀሳብን ቀየርክ። ቤተ ክርስቲያን ነች። ቤተ ክርስቲያን ተነጥቃለች ያልኩ ማቴዎስ 25 ፍየሎችና በጎች የሚለው ፍርድ አይመለከታትም ለማለት ላይ ሆነ ተነጠቀ ያልከው አይደለ? 24 ላይ ተነጠቀች። አሁን 25 ምዕራፍ 25 ቁጥር 1 ላይ ነው መንግስተ ሰማያት መብራታቸው ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች የተባለች። ስለዚህ ቤተክርስቲያን ነች 10 ቆነጃጅት የተባሉ። በተለያየ ጊዜ የተለያዩ ምሳሌዎችን ጌታ ይጠቀማል እና ዝግጁ ሆኖ ቆነጃጅት የተባሉት ስለዚህ ቤተክርስቲያን ነች ወይ ነው? ምሳሌው ቤተክርስቲያንን ይመለከታታል ብዬ አምናለሁ። አዎ በጣም አሪፍ፣ በጣም አሪፍ። ከእነርሱም 5 ሰነፎች 5ቱም ልባሞች ነበሩ ይላል። 5 ሰነፎች የተባሉትና 5 ልባሞች አሉ አይደለ? ቤተ ክርስቲያን ውስጥ። አዎ ዘይታቸውን የሞሉና ዘይታቸውን ያልሞሉ። በጣም አሪፍ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም ነበረ ይላል። አሁን ሰነፎቹ ምን ይዘዋል? ምን አልያዙም ነበር ያለው ክፍሉ? ምንድን ነው የያዙት? ዘይት አልያዙም ነበር። ምን ግን ይዘዋል ይላል? መብራቱን ይዘዋል። እሺ መብራቱን ይዘዋል፣ ዘይት አልያዙም። ምን ማለት ነው? እስኪ ንገረን እስኪ። እኔ ስተረጉመው በመንፈስ ቅዱስ ስላልተሞሉ ሰዎች ነው የሚያወራው። ዘይቱን መንፈስ ቅዱስ ነው ብዬ ነው ማምነው እና መንፈስ ቅዱስን ያልተቀበሉ መብራቱ ናቸው።
መብራቱ ያው በመንፈስ ቅዱስ የሆነ መብራት ነው። መብራቱ ኦኬ። ስለዚህ ብርሃን ተብሎ ብዙ ጊዜ ክርስቲያኖች መብራቱ የሚበራው በዘይቱ ነው፣ በመንፈሱ ነው እኮ። መብራቱ ምንድነው ነው ጥያቄ እኮ። በምንድነው የሚበራው አልጠየቅኩም። ዘይቱ መንፈስ ቅዱስ ነው አልክና መብራት ይዘዋል ይላል። የያዙት መብራት ምንድነው የያዙት? የያዙት መብራትማ መብራት ነው እኮ። ክርስቲያኖችን እኮ መጽሐፍ ቅዱስ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ ይላል። መብራት ይዘዋል። ምንድነው መብራቱ? መብራቱ ቀጥታ መብራት ነው? ሻማ ነው? ለምን እንደሳቅ አልገባኝም። እኛ አሁን ታች ያሉ ሰው 500 ምናምን ሰው ይታየኛል እና አንድ ሚስኮንሰፕሽን በጣም ብዙ ሰው ስለ ቤተክርስቲያናችን ካለው ሚስኮንሰፕሽን አንጻር ተመስገንን ኮሜንቱን ይክፈተው። ቤቱ ትዝዛ አለ ሀሳቡን ኮሜንቱን ተይው። ኤልቤቴል ኮሜንት ላይ ነው አሁን ይኸውልሽ፣ ይክፈተው፣ ችግር የለውም። እኛ ደግሞ በጣም ተመችቶናል ትምህርቱ። ስለዚህ ቅድም ኮሜንት ይፋልኝ ብለሽ ነበረ፣ እንዳይዘጋ ብጌ ነው። ችግር የለውም። አንቺን ከጠቀመ ምንም ነገር እንዘጋለን። ምንም እሱን ተይው፣ ኮሜንቱን ተይውና ፎከስ አድርገሽ ትምህርቱ ላይ ብቻ ተቀጥይ ፕሊዝ። ቅድም ኮሜንት ይዘጋልኝ፣ ኮሜንቱ ረበሽኝ ስትይ ነበረ። አሁን ደግሞ ኮሜንት ይከፈት። ተይው፣ ኮሜንቱ ላይ አይሁን። ኮሜንቱ ላይ ሀሳብሽን ተይው። እሺ፣ እሱ ህይወት አይሆንም። ህይወት እየሆነሽ ያለውን ነገር እየተነጋገርሽ ነው፣ በድምፅሽ በቃልሽ በጣም ትልቁን ነገር ይዘሻል እና ምንም ትንሹን ነገር ብዙ አይጭነቅሽ። ጋዲስ አይቀጥሉ። እሺ ምንድነው አንድ በመጀመሪያ ደረጃ ክላሪፋይ ማድረግ የምፈልገው ነገር ምንድነው፣ ብዙ ሰዎች ስለ ቤተክርስቲያናችን ካላቸው ሚስኮንሰፕሽን ውስጥ አንዱ ምንድነው ቤተክርስቲያናችን ትልቁ ጸሎቷ አባታችን ወይም የሃይማኖት ጸሎትን መዝሙረ ዳዊት እነዚህ ናቸው ትላልቅ የሚባሉ ጸሎቶቿ። ኦኬ ከእግዚአብሔር ጋር ነው ቀጥታ የሚደረግ ግንኙነትም ሆነ እግዚአብሔር አባታችንም ነው። ለዛ አባታችንም ስለሆነ የምርም አባትም ስለሆነ በሚገርም ሁኔታ እንደው ያው ብዙ ጊዜ የቤተክርስቲያን አባቶች በደንብ ያብራሩታል። ኢቨን ለቅድስት ሥላሴ ስናወራ ቅድስት ሥላሴ ተብሎ የሚጠራበት ዋናው ምክንያት ቅድስት የሚለውን ቃል የምንጠቀምበት ዋናው ምክንያት ራሱ እንደ አባትም እግዚአብሔር አምላክ ከአባትም ከእናትም ከዛም በላይ ስለሆነ ነው። ኦኬ እግዚአብሔር ከማንም ጋር የሚነጻጸር አይደለም። በቤተክርስቲያን ውስጥ እግዚአብሔር የቅርባችን ነው፣ የልባችን ወዳጅ ነው፣ ሁሉ ነገራችን ነው እግዚአብሔር አምላክ። ይሄ የቤተክርስቲያን ትምህርቷል፣ እስትንፋሷም ጭምር ነው እግዚአብሔር አምላክ። ኦኬ ነገር ግን ቀደም የጠየቁት ነገር ለምሳሌ ለምን ታዲያ ሌሎችን ጸልዩልኝ ትላላችሁ የሚል ነገር አንስተሻል። ለምን ጸልዩልኝ ትላላችሁ የሚል ነገር አንስተሻል። ባይ ዘ ዌይ ቤተክርስቲያናችን እንደው ከመሬት ተነስታ እንደው በዘፈቃድ እንዲያደረገችው ነገር ሳይሆን መጽሐፍ ቅዱስ ላይ እኛ አይደለንም። ለምሳሌ ኦኬ አንድ ጥቅሶችን አውጥቼ ላሳይሽ። ለምሳሌ አንደኛ ተሰሎንቄ ላይ ጳውሎስ አንዴ ይቅርታ አንዴ እሺ መጽሐፍ ልክፈተሽ መጽሐፍ ቅዱስ እሺ አንደኛ ተሰሎንቄ ይቅርታ ምዕራፍ 5 ቁጥር 25 ላይ እንዲህ ብሎ ይናገራል። ካሜራ ይታያል ብዬ አስባለሁ። ይታያል አይደል? ቤተል ይታያል። አዎ ለምሳሌ ጳውሎስ ኦልሬዲ የዳነ ሰው ነው። በጣም ታላቅ የሆነ ሐዋርያ ነው። ታላቅ የሆነ አገልጋይ ነው። በወንጌል ስብከት በጣም ስለ ክርስቶስ ኢየሱስ ብዙ መከራ የተቀበለ አገልጋይ ነው። ለምሳሌ ጳውሎስ ጥቅሶቹም መያዝ ካለብሽ ያዢ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ ምን ይላል? ወንድሞቹ ስለኛ ጸልዩ ይላል አይደል? ኤልቤተር ወንድሞቹ ስለኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም በሰላምታ ተሰጣጡ። አሁን ጳውሎስ ወንድሞቹ እዚህ ጋር ብቻ አይደለም ባይ ዘ ወይ ጳውሎስ 4-5 ጥቅስ ላመጣልሽ ይችላል። ጳውሎስ ብዙ ቦታ ላይ ስለኔ ጸልዩ ስለኛ ጸልዩ ያለ ይጠይቃል። መልእክት በሚጽፍባቸው ለክርስቲያኖች ማለት ነው። ኢቭን ጳውሎስ ስለኛ ጸልዩ እያለ የሚጠይቃቸው ክርስቲያኖች ባይ ዘ ወይ ሁለታችን መቼስ አንድ የሚያስማማን ነገር በጸጋ ከሱ የሚያንሱ ክርስቲያኖች ናቸው አይደል? ጳውሎስ አሁን ኤልቤተል ጳውሎስ ራሱ ወደ እግዚአብሔር መጸለይ ያቅቶት ነው ስለኛ ጸልዩ ብሎ የሚጠይቃቸው ሌሎችን አይደለም። ለምንድን ነው ጸልዩልኝ የሚላቸው ታዲያ? ያው ቃሉ ስለሚደርስ በርሳችሁ ጸልዩ፣ በከበዳችሁ ወደ ቤተክርስቲያን ሽማግሌ ሂዱ ይላል ቃሉ። አንዱ ሊደክም ይችላል፣
ያን የወንድሙ ጸሎት ብርታት ስለሚሆን አቅም ስለሚሆነ ጎበዝ። ስለዚህ ሌሎች ክርስቲያኖችን ሆኑ ቅዱሳንንም ሆነ ክርስቲያኖችን ሌሎች አካላትን ጸልዩልኝ ማለት ወደ እግዚአብሔር አለመጸለይ አይደለም ማለት ነው አይደል? ይሄ ያስማማናል። ሰው ወደ እግዚአብሔርም እየጸለየ አት ዘ ሴም ታይም ደግሞ ሌላ ክርስቲያን ወንድሙን ሌላ ክርስቲያን እህቱን ጸልዩልኝ ብሎ መጠየቅ ይችላል ማለት ነው። ደክም ጸልይልኝ እልሃለሁ አንተንም እኔ ደክም ያለው ጸልይልኝ። ኤግዛክትሊ። ስለዚህ አሁን ይሄ ምን ቅድም ያልሽውን አንድ ሚስኮንሰፕሽን ምን አጠራን ማለት ነው። ባይዘው እግዚአብሔር አምላክ ስለ ሰዎች የሚደረግ ጸሎት ራሱ እግዚአብሔር በጣም ያስደስቷል። ለምሳሌ አንደኛ ጢሞቴዎስ ሁለት ጥቅሶች ላሳይሽ። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንዲህ የሚል ቃል አለ። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ ይላል ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ምን ይላል? ምልጃም ምስጋናም ስለ ሰዎች ሁሉ ካለ በኋላ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ ይቅርታ ስልክ ዘጋ። ኤኒዌይስ ጥቅሱን አውቀዋለሁ ችግር የለውም። እና ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነገር ይሄ ነው ይላል ጳውሎስ። ኦኬ እግዚአብሔርን ደስ የሚያሰኘው ነገር ይሄ ነው። ለምሳሌ እኔ ስለ አንድ ክርስቲያን ወንድሜ ስጸልይ፣ ስለ አንድ ክርስቲያን እህቴ ስጸልይ እግዚአብሔርን ደስ ያሰኘዋል። ከራሴም አልፎ ለሌሎች መጸለይ የሚባለው ነገርና ሌሎች ሰዎችን ጸልዩልኝ ኦር ለምኑልኝ ብሎ መጠየቅ ባይተሰልፍ ጳውሎስ ስለኛ ጸልዩ እንዳለው ሌሎች ሰዎችን ጸልዩልኝ ለምኑልኝ ብሎ መጠየቅ እግዚአብሔርን አለመለመን አይደለም። ኦኬ እግዚአብሔርን አለመጠየቅ አይደለም። ይሄን ማጥራት ያስፈልጋል። ኦኬ ሰው እግዚአብሔርንም እየጠየቀ እግዚአብሔርንም እየለመነ አት ዘ ሴም ታይም ግን ሌሎች ክርስቲያን ወንድሞችና እናቶችን ስለኔ ጸልዩ ቢል እንደው እነዛ ሰዎች እግዚአብሔር ሆኑ ማለት አይደለም። ኦኬ ወይ ደግሞ የእግዚአብሔርን ቦታ ተክተዋል ማለት አይደለም። ጸልዩልኝ ነው በቃ በጸሎታችሁ አግዙኝ ነው ተብሎ የተጠየቁት። ኦኬ ስለዚህ ይሄን ዲፍረንሺየት ማድረግ ያስፈልጋል። ገብቶሻል? ተግባባን ሐሳቡ ላይ? አዎ በደንብ በናችሁ ከሱ ጋር ተነሳችሁ ይላል። ምን ማለቱ ይሆን? በትክክል በጥምቀት ከእርሱ ጋር ተቀበራችሁ ማለት ከክርስቶስ ጋር ህብረት የምናደርገው። በነገራችን ላይ አንድ ክርስቲያን ሲጠመቅ አሁን እኛ የምንኖረውን አኗኗር ተወው። የብዙዎቻችን እምነት የከንፈር ወደ መሆን መጥቷል። በቸርነቱ ይጠብቀን። እንግዲህ ድክመታችን አይቶ ባለቤቱ ያበርታል። ይሄ ሁልጊዜያችን ጸሎታችን ነው። አባቶቻችን በጥምቀት ከክርስቶስ ጋር መቀበር ማለት አንድ ሰው ከተጠመቀ በኋላ ለኃጢአት ግኑዝ ለኃጢአት ርኩብ አይደለም፣ አይገኝም ለኃጢአት። በቃ ከዚህ በኋላ እኔ ከክርስቶስ ጋር ህብረት አድርጌያለሁ፣ ክርስቶስ በእኔ ነው የሚኖር ይልና ንጽህናውን ጠብቆ ነበር የሚኖር። ልክ የሆነ አዲስ ልብስ ስትለብስ ቆሻሻ ላይ አትቀመጥም አይደል? ንጽህናን ትጠብቃለህ። ልታርፍ እንኳን ብትሻ የተወለወለ መቀመጫ ትፈልጋለህ፣ ለልብሱ ንጽህና ስትል ማለት ነው። እኛ ግን ክርስቶስን ያህል ለብሰን ለልብስ ሰው የሚጠነቀቀውን ያህል እንኳን አንጠነቀቅም። ለዚህ ነው አሁን ያለውን ተወው ያልኩ ማለት ነው አካሃዳችን። ሌላው ንጹህ ሊሆን ይችላል፣ ራሴን አብነት አድርጌ ልናገር። ስለዚህ ምን ማለት ፈልጌ ነው ባጭሩ ከክርስቶስ ጋር መቀበር ማለት በክርስቶስ አምነህ ጥምቀቱን በምትቀበልበት ጊዜ ያኔ ከክርስቶስ ጋር አብረህ ተቀብረሃል። በቃ ከዚህ በኋላ እኔ ህብረቴ ከክርስቶስ ጋር ነው ትላለህ። የሞተ ኃጢአት አይሰራም። ሐዋርያ ቅዱስ ጳውሎስም ምውተ ረስዩ ነፍስተክሙ ለምግባረ ኃጢአት ብሏል። ሰውነታችሁን ለኃጢአት ስራ አስከሬን አድርጉት ብሏል አይደል? የሞተ አድርጉት ብሎ ተናግሯል። ለኃጢአት ስራ ልክ የሞተ ሰው ኃጢአት እንደማይሰራ ሁሉ እናንተም ኃጢአትን እንደሞተ ሰው ሁኑባት። ልትይዛችሁ ስትመጣ አትያዥ ይበሏት ማለት ነው። አየህ በክርስቶስ የሚያምን ሙቷል ማለት ነው። በቃ ከዚህ በኋላ ለኃጢአት እኔ መዋቲ ነኝ ብሎ ማመን ክርስቶስ በእርሱ ስለሚያበራ ሐዋርያ ቅዱስ ጳውሎስ እኔ በክርስቶስ ክርስቶስ በእኔ እንዳለ አታውቁምን ብሏል። ያኔ አየህ ሰው ከተጠመቀ በኋላ በተጠመቅበት ንጹህ ገላ ክርስቶስ ባጠበው ንጹህ ገላ ቆሻሻ ላይ መቀመጥ እንደማይገባ የተነገረ ቃል ነው። መኖር ያለበት በዚህ ህይወት ስለሆነ ለዚህ የተነገረ ቃል ነው። ከዚያስ ደግሞ ከእርሱ ጋር እንደምትነሱ አታውቁምን ማለት የተጠመቀ ሰው ትንሣኤን ያገኛል። ያ ትንሣኤም ዘለ ክብር ይባላል። የክብር ትንሣኤ ነው፣ የህይወት ትንሣኤ ነው። ከክርስቶስ ጋር አብረው በመንግስተ ሰማያት እያበሩ የመኖር ህይወት ነው ማለት ነው። ሌሎች ይጨምሩ። እንግዲህ እንደዚያ ነው የሚሆነው። ጥሩ። እንደዛ ከሆነ እንግዲህ የሰው ልጅ ኃጢአት በክርስቶስ ደም ነው የሚታጠበው፣ በጥምቀት ነው የሚታጠበው? ኃጢአቱ በደሙ ይታጠባል ወይስ በጥምቀት?
ጥምቀት የተለየ ደም የለንም። ከደም የተለየ ጥምቀት የለንም። አንዱን ስታረግ አንዱን ተው ሚል ቅደም ተከተል እንደ ውሃና እንደ እንጀራ ውሃ ስትመገብ እንጀራው ይቅር፣ ስትጠጣ እንጀራው ይቅር፣ እንጀራውን ስትመገብ ውሃው ይቅር የሚባል አስተምህሮ የለም። በቤተ ክርስቲያን በደሙ እናምናለን። ቅዱስ ስጋውን ክቡር ደሙን እንቀበላለን። በጥምቀቱ እንነጻለን። በቀጥታ አሁን እንትኑን ይበሉኝ እርስዎ እረዳዎታለሁ፣ ግን ለኃጢአት ስርየት ደሙ ወይስ ጥምቀት ነው? ሁለቱም አንድ ላይ ካሉ እንዴት ነው? ደም ያልፈሰሰለት ጥምቀት የለም። ጥምቀት የሌለበት ደም መፍሰስም የለም። ደሙን ከማፍሰሱ በፊት ጥምቀትን መስርቶልናል። ጥምቀትን ከመሰረተ በኋላ ደሙን አፍሶልናል። አንዱን አስገብተህ አንዱን ውጣ የሚባል ተቃራኒ አይደሉም። ብርሃንና ጨለማ ነው አንድ ላይ ማይኖር። አሁን ያንተ ጥያቄ ፀሐይ ነው ለሰው የሚያበራው ጨረቃ ነው ብለህ ብትጠይቀኝ አንዱ በቀን ሌላኛው በሌሊት ነው የሚመጡት። ህብረት የላቸውም። ፀሐይና ጨረቃ አንድ ላይ ያበሩበት ዘመን የለም። መምህር ያው እንግዲህ ጴጥሮስ ሲናገር እንደሰሙትና እንደሚያውቁት የሚናገር እንደ እግዚአብሔር ቃል ይናገር ነው አይደለ? ስለዚህ ከእግዚአብሔር ቃል አንጻር አሁን ሎጂክን ሳይሆን የምናደርገው ከሎጂካ ሳይሆን በትክክል የቱ ጋ ነው ለጥምቀት ነው። ለምሳሌ አሁን እዚህ እንግዲህ ያነበብነው የቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችሁ ደግሞ እንደዚያው በመነሳት ለምሳሌ አንድ ሰው ውሃ ውስጥ ሲዘፈቅ ከክርስቶስ ጋር አብሬ ሞቻለሁ፣ ከዛ ሲወጣ ደግሞ ከክርስቶስ ጋር አብሬ ተነስቻለሁ የሚል ለምልክት እንደሆነ መተባበርን ከሞቱ ጋር መተባበርን ከመነሳቱ ጋር መተባበርን እንደሆነ እንግዲህ ቆላስይስ መጽሐፍ በደንብ አድርጎ ነው የሚናገረው እና የሚያብራራውም። ስለዚህ ከዚህ አንጻር ኃጢአት ግን የሚሰረየው በደሙ ነው ወይስ በውሃው ነው? አሁን ውሃው በመጠመቁ ነው የሚሰረይለት ወይስ የክርስቶስ ደም ጴጥሮስን ለምን አንጠይቀውም? ቅዱስ ጴጥሮስን ለምን አንጠይቀውም? ለምሳሌ መጨረሻ ቃል ልናገር እና ከዚያ መምህር ብሩክ ይቀጥላሉ። ሶፊ ጋር ወንድማችንም ጥያቄህን ትቀጥላለህ። ከዚያ ምንድን መሰላችሁ የሚሆነው እኔ የምናገረው እማምነውን ነው። ቤተ ክርስቲያኗ የምታምነውን ምዕመን የምታምነውን ምዕመን የምታስተምረውን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመን ማለት ማናት ካላችሁኝ ጠቅላላ ከፓትርያርክ እስከ ዛሬ እስከተጠመቀው ሕፃን ያሉት ማለት ነው። ይቺ ምዕመን የምታምነውን በስርዓት የተሰራው በሕግ የተቀመጠውን ነው የነገርኩህ። ሎጂክ አይደለም። አንድ ሰው ስጋው ደሙን ተቀብለሃልና እንዳትጠመቅ የሚባል ሕግ የላትም። ተጠምቀሃልና ስጋው ደሙን እንዳትቀበል የሚባል ሕግ የላትም። ያልተጠመቀ ስጋው ደሙን አይቀበልም። ስጋው ደሙን የማይቀበል ሰው አይጠመቅም። ስጋው ደሙን የማትቀበል ከሆነ አስቀድመህ አትጠመቅም። የተጠመቅ ከሆነ የግድ ስጋው ደሙን ትቀበላለህ። የቤተ ክርስቲያን አስተምህሮ ይሄ ነው። አንዱን ጥሎ አንዱን አንጠልጥሎ የለም። ሁለቱም ብርሃን ነው። ሁለት ተብሎም አይነገርም። በንግግር ይሄ ጥምቀት ይላል ነው እንጂ የጥምቀቱ መስራችም ክርስቶስ ነው። የደሙ መፍሰስም የክርስቶስ ነው። ጥምቀቱን ህልውና እንዲኖረው ያደረገው የደሙ መፍሰስ ነው። ከደሙ መፍሰስ የተለየ ጥምቀት የለንም። ጥምቀቱን ሳይጠመቅ ደሙን ያፈሰሰ ክርስቶስም የለንም። እኛ ምናምነው ከልደቱ እስከ እርገቱ ነው። ሁሉን ጠንቅቀን ነው ምናምነው። የሆነን ሰፈር የሆነ አይደለም። እኛን ያዳነን ያልተወለደው አልተሰደደም። ባለፍም ተናግሬያለሁ። ወደ ግብጽ ያልተሰደደው እርሱ ወደ ምድረ ርስት አልተመለሰም። ወደ ምድረ ርስት ያልመጣው በ30 ዓመቱ አልተጠመቀም። በ30 ዓመቱ ያልተጠመቀው አልተሰቀለም። ያልተሰቀለው አላዳነም። ያላዳነው አልተነሳም። ያልተነሳው አላረገም። እያልሁ ያለሁት ያረገው ያ የተነሳው ነው። የተነሳው ያ የሞተው ነው። የሞተው በቀራንዮ የተሰቀለው ነው። በቀራንዮ የተሰቀለው በ30 ዓመቱ በዮርዳኖስ የተጠመቀው ነው። በዮርዳኖስ የተጠመቀው ወደ ግብጽ የተሰደደው ነው። ወደ ግብጽ የተሰደደው ከድንግል የተወለደው ነው። ከድንግል መወለዱን ክዶ በቀራንዮ መሰቀሉን ማመን፣ በቀራንዮ መሰቀሉን አምኖ በ30 ዓመቱ መጠመቁን መካድ ሁሉም ከፍርድ አያድንም። እኛ ከልደቱ እስከ እርገቱ ያለውን ጠንቅቀን ሁሉንም በምላት እንቀበላለን። ከሰው መወለዱን እናምናለን። ከሰው ተወልዶ ሰው ሆኖ ባሕርየ ሰብን ገንዘብ አድርጎ እንደ ሰውነቱ የአዳምን በደል በራሱ ላይ ተሸክሞ እንደ አምላክነቱ በደሙ ዓለምን ነፃ ያወጣ ክርስቶስ ነው። ይሄ የቤተ ክርስቲያኗ ትምህርት ነው። ሎጂክም አይደለም፣ የግለሰብ ሐሳብም አይደለም። በጽሁፍ ተጽፎ ተሰንዶ የተቀመጠ ነው። ግልጽ ከሆነ እሱ ነው።